ለአንድ ሀገር ሁለንተናዊ እድገት ከፍተኛ አስተዋጽኦ ያላቸው ሁሉም አይነት ኢኮኖሚያዊና ማህበራዊ መሰረተ ልማቶች የሚከናወኑበት መሬት ላይ ነው። በመሆኑም ሳይንሳዊ የመሬት አያያዝ ስርዓትን በመጠቀም ውጤታማ የመሬት አጠቃቀምና አስተዳደር ስርዓትን መዘርጋት ለሀገር ሁለንተናዊ እድገት ቁልፍ ሚና ይጫወታል። ከኢኮኖሚያዊ ልማትና እድገት ባሻገር ለሰዎች የህይወትና የኑሮ ደረጃ መሻሻል ዋነኛ መሰረት የሆኑት እንደ ትምህርት፣ ጤና፣ የመገናኛ አውታሮች፣ የኃይል አቅርቦትና የመሳሰሉ መሰረተ ልማቶችም የሚከናወኑት መሬት ላይ ነው። ስለሆነም የመሬት አጠቃቀምና አስተዳደር ስርዓትን ማዘመን እጅጉን አስፈላጊ ነው። የግብርናውን ምርትና ምርታማነት በማሳደግ ሂደት ውስጥም የተሳለጠ የገጠር መሬት አስተዳደር መረጃ ስርዓትን ማዘመንና መተግበር ይገባል። ይህ ደግሞ የአርሶ አደሩን የመሬት ይዞታ ባለቤትነቱን በማረጋገጥ ምርታማነትና ተጠቃሚ እንዲሆን ያስችለዋል። የአርሶ አደሩን ሁለንተናዊ ተጠቃሚነት ለማሳደግ እየተተገበሩ ካሉ ተግባራት መካከል የሁለተኛ ደረጃ የይዞታ ማረጋገጫ ሰርተፊኬት ማዘጋጀት አንዱ ነው። የማቻከል ወረዳ መሬት ጽሕፈት ቤት ባለፉት ዓመታት የአርሶ አደሩን የመሬት ይዞታ ባለቤትነት የሚያረጋግጡ ስራዎችን ሲያከናውን ቆይቷል። በዚህም አበረታች ውጤቶች ተመዝግበዋል። ከ9,000 በላይ አርሶ አደሮችም የሁለተኛ ደረጃ የመሬት ይዞታ ማረጋገጫ ሰርተፊኬት እንዲወስዱ አድርጓል። የሁለተኛ ደረጃ የመሬት ይዞታ ማረጋገጫ ደብተር ዘመናዊ መሬት አስተዳደር ስርዓትን ከመዘርጋት ባለፈ አርሶ አደሩ በይዞታ ደብተሩ ከፋይናንስ ተቋማት ብድር ወስዶ ኢኮኖሚውን እንዲያዳብር የጎላ ሚና ይጫወታል። በዚህም የማቻከል ወረዳ መሬት ጽሕፈት ቤት አርሶ አደሩ በሁለተኛ ደረጃ የመሬት ይዞታ ማረጋገጫ ደብተር ዋስትና ብድር ተበድሮ ኢኮኖሚውን እንዲያሳድግ ለማድረግ በወረዳው ውስጥ ከሚገኙ የፋይናንስ ተቋማት ጋር ውይይት አካሂዷል። ከምክክር መድረኩ ጋር አያይዘን የምናነሳው በዚህ ዘርፍ በብዙ አካባቢ ነው እየተሰራ ያለ። እኛ ጋር ብቻ አይደለም፣ በሁሉም በኢትዮጵያ ባሉ ክልሎች ነው እየተሰራ ያለ። ፈጥነን ወደ ስራ ገብተን የነበር ግን ይሄ ክልል ነው። እኔ ማስታወሰው በፌዴራል ደረጃ መሬት አስተዳደር ያለው ተሳትፊያለሁ እና አንዳንድ ፕሮጀክቶች እስከምን ያደርጉ ነበረ። ይሄን አከራይ ተከራይ የሚያመቻቹ ከናንተ ከባንኮች ጋራ ሊንኬጅ እየፈጠሩ ግንዛቤ እየፈጠሩ ምን ያክል ተበደረ፣ ምን ያክል ማሳለው ምናምን የሚል እኛ መስራት የሚገባን ግን ሌላ አንዳንድ ፕሮጀክት ይሰሩ ነበር። ግን አሁን ያው ተመልሰን ወደኋላ እንጠናልና በደንብ ከልብ ነው መነጋገር ያለብን የሚል እምነት እና የየድርሻችን መውሰድ ነውር የሆነውን ነገር በደንብ ነውር መሆኑን መያዝ መቻል አለበት ማህበረሰባችን። ብዙ ሰው አለ እኮ እንደዚህ አይነት ትላልቅ ሰው አለ አይደለም ማስቀረት ማዘግየት በጣም ነውር ሆኖ የሚሸማው በጣም ብዙ ሰው አለ፣ ትላልቅ ሰው አለ። እንዳለመታደል ሆኖ ደግሞ እንደምንም ብሎ ብድሯን አውጥቶ ላለመመለስ ምክንያት የሚደረደረው በጣም ብዙ ነው፣ በጣም ብዙ ነው። እዚህ ላይ በጣም ትልቅ ስራ ይጠይቃል። እኛ ጋር ማለት ትልቅ ስራ ይጠይቃል። እሱን ማድረግ ከቻልን ይሄን መለወጥ ከቻልን እኛም ከልባችን ትልቁን ከባዱን ስራ መስራት አለብን ብለን ከወሰን ይሄን ዘርፍ ማቃናት ማስተካከል ማህበረሰባችን መለወጥ እንችላለን። ግብርናው ማዘመን እንችላለን። ገጠሩን ማሰልጠን እንችላለን። ስልጡን መንደር መመስረት መፍጠር እንችላለን የሚል አጭር አስተያየት ስላለኝ ይበቃኛል። እንደ አማራ ክልልም እንደ ጎጃምም እንደ ማቻከልም ያው ጥሩ መሬት ነው ያለን፣ ለፊ አርሶ አደር ነው ያለን። እንደተባለው ምርታማነቱም የተሻለ ነው የሚለውን ነገር መውሰድ በጣም ተገቢ ነው። ነገር ግን ደግሞ በዘልማድ ዝም ብሎ እያመረት እንደዚህ አይነት ነገር እያደረግ በዚህ መንገድ መንቀጥበት አግባብ አይደለም። አሁን ዘመኑ የፉክክር የውድድር ዘመን ነው ያለው። በነገራችን ላይ ዝም ብለን ይሄን እንላለን እንጂ ሌሎች አካባቢ አልፈውን ሄደዋል።